ልጅ ይቅርበኝ የሀንቹ አባት። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሸር በማድረግ አበረታቱ ዘንድ በትህትና እጋብዛለሁ። ሀሴት አልተኛሽም እንዴ? ሰላምዬ አልተኛሁም። ምን ነው እንቅልፍ እምቢ አለሽ? አላለኝም። ሰላምዬ ለምን እምቢ ይለኛል? ምናልባት እኮ ከኔና ከሀና መምረጥ ከብዶሽ እንደው ብዬ ነው። ሀሴት ቆይ ሰላም ተሀናና ከኔ ማን ትመርጫለሽ? ሀናን። ምን? ሀሴት ለምን? ምክንያትን እንድነግርሽ ሳይሆን ምርጫ እንድነግርሽ ነው የጠየቅሽኝ አይደል? ምናሴ ወይ ማዬ አልተኛሽም እንዴ? አዎ አልተኛሁም። ምን ነው ፈለከኝ? አዎ ብቻሽን ላወራሽ ነበር ማዬ። ምናምን ወይዘሮ መላንት ምን ነው መሆነሃል? አሁን እኮ እርግብ ወደ ሰላም ስኬድ አይቼን የመጣሁት። ምናሴ ሮሜላንት አዎ ከሰላም ጋር ትንሽ ልጫወት ብላ ሄደች። ሮሜላንት የሚገርመው በልጅነቷም እኮ እንደዚህ ነበረች። ምናሴ እንዴት? እንገት ተነሳባት። በሌሊትም ቢሆን ከሰላም ጋር ልጫወት ብላ ትሄድ ነበር። ወይዘሮ ምናሴ ድሮንም እብድ ነበረች በእኛ። አዎ ቆይ አንተ ግን ምን ሆነህ ነው? ወይዘሮ ሮሜላንት ቆይ አንተ ምን ሆንክ? እማዬ ይቅርታ አልጠይቅሽ ነው የመጣሁት። ምናሴ ቆይ አንተ ምን አድርግ? ምርመራው እንዲደረግ እኮ ግፊት ያደረኩት እኔ ነኝ። ሮሜላንት አንተ ምንም አላደረክም። መደረግ ያለበት ነው የተደረገ። ምናሴ እማዬ ቀላይ ያየሁት እንደዛ እኮ አልነበረ ተኮ ዝም ብለህ ስለምትጨነቅ ነው እንጂ ግን ምንም የተፈጠረ አልነበረ። ወይዘሮ ሜላንት ምናሴ አንቺ እኮ እናቴ ነሽ። ስሜትሽን በደንብ ነው እማቀው። ምናሴ መራውን ያደረግሽው እኔና ሰላም ለማስደሰት ነው እንጂ አምነሽበት አይደለም። ምናሴ ሮሜላንት እሱ እንኳን እውነትን ነው። ሀና ላይ እያየሁት ያለው ነገር ትንሽ እየረበሰኝ ነው። ወይዘሮ ምናሴ ሀና ላይ ምን አይነት ባህሪ አየሽ? ሜላንት ብዙ ጊዜ ውሸት ታወራለች፣ ትናገራለች፣ ያልሆነ ነገር ትናገራለች። ይህንንም የምታደርገው እኛ ፊት ስለሰጠናት ነው። ግን አሁንም ቢሆን እህትህ አይደለችም። ወይዘሮ ምናሴ ይሄ እኮ በምርመራ የሚጋለጥ ነገር ነው። ይሄ እኮ በምርመራ የሚረጋገጥ ነገር ነው። ሀና ደግሞ የዚህን ያህል ደፋር ልጅ አይደለችም። ሮሜላንት አሁን ስለ ሀና ልትከራከሬ ነው? ይቅርታ ልጠይቀኝ ነው የመጣው? እሱማ ይቅርታ ልጠይቅሽ ነው። ሮሜላንት በቃ ይቅርታ አድርጌልሃለሁ። ምናሴ እሺ በቃ እማዬ ደህና ደሬልኝ። ሀንዬ አቤት አባ ቀሰቀስኩ እንዴ? ወዴት ልትሄጂ ነው? ቤተክርስቲያን ደርሼ ወደ ስራ ልሄድ ብዬ ነው። እንቻ አባት ምን ነው ምን ሆነሻል? አረ ምንም አልሆንኩኝ አባዬ፣ ምንም አልሆንኩኝ አባ። ሀዲያ ያልወርትሮች ቤተክርስቲያን የሀንቻቸው እንዴ? ሀንች በህድ ምን ችግር አለው አባ? አይ በዲናሽማ አልመሰለኝም። የሀንቾ አባት አባ ግን ምን ሆነህ ነው ባልሆነው በሆነው የምትጨነቀው? አይ ያሁንስ የኔ ጭንቀት ብቻ አልመሰለኝም። የሀንቾ አባት ታዲያ ቤተ ክርስቲያን መሄድ ያስጨንቃል? አባት ቤተ ክርስቲያን መሄድ ሳይሆን ያለ ኦርቶዶክስ መሄድሽ ነው ያስጨነቅ